ጤና ይስጥልን ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ኢቲቪ 4 ማዕዘን ዜናችን ተጀምሯል። ዋና ዋና ዜናዎችን እናስቀድማለን። አብራችሁን ቆዩ። በአፋር በመካከለኛው አዋሽ ተፋሰስ በተሰራ የቅድመ ጎርፍ መከላከል ስራ 7200 ሄክታር መሬት በመስኖ ወደ እርሻ ማስገባት መቻሉን የመስኖና ቆላማ አካባቢ ሚኒስቴር አስታወቀ። በፍጥነት እያደገ በመጣው የዲጂታል ግብይት ዘርፍ ክሪፕቶከረንሲን በጥንቃቄ መመልከት እንደሚገባ ባለም አቀፍ ተቋም የቴክኖሎጂ ዘርፍ ከፍተኛ አማካሪው ሰለሞን ካሳ ተናገሩ። ከውጭ በሱዳን ወታደራዊ አገዛዝን በመቃወም በተቀሰቀሰው ህዝባዊ ተቃውሞ 8 ንጹሃን ዜጎች በጸጥታ ኃይሎች መገደላቸውን የሀገሪቱ የሐኪሞች ቡድን አስታወቀ። ከኢቲቪ 4 ማዕዘን ዜናዎች ጋር ምስክር ስናፍቅ ነኝ። አብራችሁን ቆዩ። በትምህርት ዙሪያ አዳዲስ ማህበራዊ ውል ለመገንባት አዳዲስ አስተሳሰቦች ጋር መላመድ እንደሚያስፈልግ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። ፕሬዝዳንቷ ይህንን ያሉት ፓሪስ በሚገኘው የዩኔስኮ ዋና መስሪያ ቤት በተካሄደው የትምህርት ለውጥ ጉባኤ ባደረጉት ንግግር ነው። የዩኔስኮ የወደፊት የትምህርት ዕጣ ፈንታ ኮሚሽን ሰብሳቢ የሆኑት ፕሬዝዳንት ሳህለወርቅ ዘውዴ ዛሬ ላይ ከመቼም ጊዜ በላይ ትምህርት ዓለምን ለመለወጥ ማገዝ ይገባዋል ብለዋል። ሐሳቡን ተግባራዊ ለማድረግ ፍትሃዊ የሆነ የትምህርት ተደራሽነትን ማስፈን፣ በቴክኖሎጂ መበልጸግና መምህራንን በትምህርት ጥራት ለውጥ ላይ በትብብር እንዲሰሩ ማድረግ ይገባልን ብለዋል። በትብብርና በአብሮነት ላይ የተመሰረተ ዓለምን ለመገንባት የእርስ በርስ ግንኙነትን ማሳደግ ይገባልን ብለዋል ፕሬዝዳንት ሳህለወርቅ ዘውዴ። በፍጥነት እያደገ በመጣው የዲጂታል ግብይት ዘርፍ ክሪፕቶከረንሲን በጥንቃቄ መመልከት እንደሚገባ በዓለም አቀፍ ተቋም የቴክኖሎጂ ዘርፍ ከፍተኛ አማካሪ የሆኑት ሰለሞን ካሳ ተናገሩ። መገበያዮቹ ተገማች ያልሆኑና ለቁጥጥር አስቸጋሪ በመሆናቸው በዚህ ግብይት የሚሳተፉ አካላት ሊጠነቀቁ ይገባልን ብለዋል። ከፍተኛ አማካሪው ተጨማሪ አለን። እስካሁን ማንነቱ ባልታወቀና ሳቶሺ ናካሞቶ በሚል መጠሪያ በሚታወቅ ድብቅ ግለሰብ የተፈጠረው የክሪፕቶከረንሲ ዘርፍ ቢትኮይን በዓለም የዲጂታል ግብይት ውስጥ በፍጥነት እያደገ መጥቷል። ይህ ዘርፍ በጥሬ ገንዘብ የሚደረግ ግብይትን እያስቀረ ከመምጣቱም በላይ በማን እንደሚመራ ለመታወቁ የተለየ ባህሪን አላብሶታል ነው የሚሉት በዓለም አቀፍ ተቋም የቴክኖሎጂ ዘርፍ ከፍተኛ አማካሪው ሰለሞን ካሳ። የመጀመሪያው አናኒሚቲ ወይ ደግሞ ድብቅነት ወይ ስውርነት የምንለው ነው። ያ በዲዛይን የተሰራ ነው። ትራንዛክሽኖቹ በሚፈጸሙ ጊዜ ትራንዛክሽኑን ከፈጸመው ሰው ጋር የሚያያዝ መረጃ የለም በብዛት። ነገር ግን ትራንዛክሽኑ በሚፈጸምባቸው በሁለቱ የኮምፒውተር አድራሻዎችና ዩኒክ ኪ ወይ ደግሞ ሴክሬት ኪ በሚባሉ ፕራይቬት ኪ እና ፐብሊክ ኪ የምንላቸው ነገሮች አሉ በክሪፕቶግራፊ በእነሱ ላይ የተመሰረተ ነው። ክሪፕቶከረንሲን የሚለየው ምንድነው? የመሃል አስተዳዳሪ ጣልቃ ገቢ ሚድልማን የምንለው አካል ሳይኖር በእነዚህ በሁለት የኮምፒውተር አድራሻዎች መካከል ትራንዛክሽን መፈጸም፣ ሽያጭ ልውውጥ መካሄድ ይችላል ማለት ነው። ሁለተኛው ነው። ሶስተኛው ሴኩርድ ነው የሚልም እይታ አለ። ቢኮዝ በጣም ሄቪ የሆነ የክሪፕቶግራፊ ቴክኖሎጂ ተግባራዊ ስለተደረገለት ያ ሴኩርድ የሚለውም አንዱ ነው። ሴንትራላይዝድም አይደለም። ባንክ ሲኖር ሴንትራላይዝድ የሆነ ወይ ደግሞ ማዕከላዊ ተቋም አለ ይባላል። ይሄ ግን ዲስትሪቢዩትድ ነው። ይሄንን ትራንዛክሽን ትክክል ነው፣ ፌክ አይደለም፣ ዱፕሊኬት አይደለም የሚል አንድ አካል ሁለት ሰው የምትጠቁመው የለም። የክሪፕቶከረንሲ ዘርፍ በመላው ዓለም በሚገኙና በኔትወርክ በተሳሰሩ ኮምፒውተሮች የሚሰራ በመሆኑ የመረጃ መረብ መንታፊዎች ከፍተኛ ፍላጎት እያሳደሩበት መጥተዋል። በሌላ በኩል መንግስታትና የፋይናንስ ተቋማት የማይቆጣጠሩት በመሆኑ ለህገወጥ የገንዘብ አዘዋዋሪዎችና ሀብት ለማሸሽ በር እየከፈተም ይገኛል። አንደኛ ሬጉሌተር ስላልተደረገ ነው። ሁለተኛ ደግሞ ራሱን ከሆነ አሴት ጋር ከሆነ ቫልዩ ጋር አታች ስላደረገ ነው። ሌላው ስካመርስ እና ሃከሮች ናቸው። አጭበርባሪዎች ኑ እኛ እናርግላችሁ። በተለይ የቢትኮይን እና የክሪፕቶከረንሲን መገበያያ ፕላትፎርሞች በሌሉበት ሀገራት እንደ ኢትዮጵያ ባሉት ላይ በደንብ በቃ እኛ ያለን ፕላትፎርም ለእኛ ስጡን፣ እኛ ኢንቨስት እናርግላችሁና ትርፉን እናመጣላችኋለን የሚለው እንዲሁም ቅድም ሴኩርድ ነው ብለህም ሃከሮች በተለያየ አጋጣሚ የሰዎችን ኪ አክሰስ በማድረግ በተለያየ ቅድም ያልኩን በማድረግ ዘረፋዎች ይከናወናሉ። እነዚህ ከሪስኮች የተወሰኑት ናቸው ማለት ነው። ሆኖም ዘርፉ በዲጂታሉ ዓለም ውስጥ ተቀባይነቱ በማደጉ
ሀገራት የራሳቸውን የቁጥጥር መንገድ ፈጥረው እየተጠቀሙበትና ሌሎች ሀገራት ደግሞ ያገዱት ስለመሆኑም ይነሳል። ከመቶ ሀገራት በላይ ይህን ነገር ፈቅደው እንቅስቃሴውን እየተቆጣጠሩ ሞኒተር ያደርጉ ይፈቅዳሉ። በአንጻሩ ደግሞ ከ20 ሀገራት በላይ ይህን ነገር ህገወጥ አድርገው እንዳይንቀሳቀስ የሚያደርጉበት አለ። አሜሪካ አንዱ በዚህ ጥሩ ምሳሌ መሆን ትችላለች። ፊንሴን የሚባል የፋይናንሻል ክራይም እና አስተዳደሩ የሚቆጣጠር የአሜሪካ መንግስት ተቋም አለ። ያ ተቋም ይሄ ክሪፕቶከረንሲን ሂደት ትሬዲንጉን ምኑን እንዲያስተዳድር እንዲቆጣጠር ኃላፊነት ተሰጥቶታል። ስቲል ዲሴንትራላይዝድ ነው። ስቲል ባንክ ጣልቃ አይገባም። ግን ይሄ ተቋም እንደ ሬጉሌተር ሆኖ እንዲያከናውን ተሰጥቶታል። ለምሳሌ አንድ አሜሪካ ውስጥ የሚኖር ሰው ቢትኮይን ትሬድ ማድረግ ቢፈልግ እዛ ፕላትፎርም ውስጥ ገብቶ ለማድረግ ሲፈልግ መታወቂያ መስጠት አለበት። 3-4 አይዲ ቬሪፋይ መደረግ አለበት። 3-2 ቀን ፈጅቶ ነው ባንክ አካውንትን ከዛ ትሬዲንግ ፕላትፎርም ጋር ማገናኘት አለብህ። ሁሉ ነገር ተጣርቶ ስለዚህ አሁን አይደንቲቲ ይደበቃል የሚለው አይሰራም ማለት ልክ እንደማንኛውም የሼር ሽያጭና ግዢ ትርፋማ ከሆንክ በክሪፕቶከረንሲ ቀረጥ ትከፍላለህ ለመንግስት እንደገቢ። ስለዚህ በዛ መንገድ ይሰሩታል። በኢትዮጵያም በቅርቡ የብሔራዊ ባንክ ባወጣው መመሪያ መሰረት በክሪፕቶከረንሲና እንደ ቢትኮይን ባሉ መገበያያዎች መጠቀም ክልከላ ተቀምጦባቸዋል። ለመሆኑ ክልከላው ተግባሩ እንዳይፈጸም ከማድረግ የሚያስቆም ነው ወይ? ቀጣዩ ለከፍተኛ የቴክኖሎጂ አማካሪው ያቀረብነው ጥያቄ ነበር። ክልከላው አያስቀረውም ባይነኝ ነኝ። ክሪሚናል የፋይናንሻል አክቲቪቲ እንዳለ እንደደረሰበት እገምታለሁ። መንግስት የሆነ ነገር አያደርግም። ያን ብዬ ግን ሳበቃ እንደ ቴክኖሎጂ ባለሙያ ግን መግለጫው ትንሽ የደነገጠ ቴክኖሎጂን የሚፈራ የሚያግድ ሰውን የሚያስጠነቅቅ የሚያስፈራራ ይመስላል። ያን ያልኩበት ምክንያት መሰለ ክሪፕቶከረንሲ ያው ጥሩ ሳይድ እንዳለው መጥፎ ሳይድ እንዳለው ይታወቃል። ግን አሁን በዲጂታል ከረንሲ ላይ ለምሳሌ ብዙ የወጣቶቻችን የስራ ፈጠራ ውስጥ ገብተዋል። ሌላ ቶፒክ አለ፣ ኤንኤፍቲ የሚባል ነገር አለ። ከክሪፕቶከረንሲ ጋር በተያያዘ ዲጂታል ክሪኤቲቪቲ ያላቸውን ስራዎች፣ ስዕሎች፣ የሙዚቃ ክሊፖች የመሳሰሉትን ዲጂታል በሆነ መንገድ በክሪፕቶከረንሲ ገበያ ላይ በማቅረብ በክሪፕቶከረንሲ የተከፈላቸው በጣም ጥሩ ገቢ የሚያገኙ በጣም መልካም ወጣቶች ስራ ራሳቸውን የሚችሉ ጥሩ የሆነ ላይፍ ስታይል ውስጥ የሚገቡ ወጣቶች አሉ። እነሱንም አብሮ መጨፍለቅ እንዳለ መታሰብ ስላለበት መግለጫው የህግ ማዕቀፍ እስከምናወጣ ነው እንጂ ይህንን ቴክኖሎጂ አይተን አግባቡን አይተን ኢምፕሬስ እናደርጋለን የሚል ነገር ቢኖር ጥሩ ነበረ። የቴክኖሎጂ ጉዳዮች አማካሪው ሰለሞን ካሳ ኢትዮጵያ ለዲጂታል ዓለም አዳዲስ አሰራሮች የሚሆን ዝግጅት ማድረግ ይኖርባታልም ነው የሚሉት። ሙስናን በሚፈለገው ደረጃ ለመግታት አሁንም የመንግስት አካላት ትብብርና ቁርጠኝነት ተጠናክሮ ሊቀጥል እንደሚገባ የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ ከዚህና በተያያዥ ጉዳዮች ላይ ውይይት እያካሄደ ይገኛል። ክቡራን ተመልካቾቻችን በዚሁ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያደርሰን ባልደረባችን ብርሃን እያየው አሁን በቀጥታ መስመራችን ላይ ነው የሚገኘው። ብርሃን እንደምን ውለሃል? ለመሆኑ እንዲህ ይሄ ውይይት ዋና ትኩረቱ ምን ላይ ያደረገ ነበር ማለት ይቻላል? በተለይም ከዚህ ውይይትስ በኋላ ምን ይጠበቃል የሚለውን ብታደርሰን። ሰላም ነኝ ምስክር፣ አመሰግናለሁ። በዛሬው ዕለት እንግዲህ በተለይ በዚህ ውይይት እንግዲህ በርካታ ጉዳዮች ነው የሚጠበቁት። ከሚጠበቁት ጉዳዮች ለመጀመሪያ ያህል በተለይ በሀገር አቀፍ ደረጃ እንግዲህ የሙስና ሁኔታ ከጊዜ ወደ ጊዜ እየጨመረና እየተስፋፋ መጥቷልና ይህንን ለመቀነስ ነው የዚህ ውይይት ዋነኛ ማጠንጠኛ ማለት ይቻላል። ከዛ ባለፈ በተለይ በዛሬው ዕለት እንግዲህ የተወሰዱት ቀደም ሲል ማንተ ለመጥቀስ እንደሞከርከው በተለይ ሙስናን ለመክታትና ለመቀነስ የፖለቲካ ቁርጠኝነት በዋናነት እጅግ በጣም አስፈላጊ እንደሆነ ነው የተነሳው። በዋናነት በተለይ የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ኮሚሽነር አቶ ሳሙኤል ኡርካቶ በዚህ ላይ እንደተናገሩት ምንድነው ያሉት? መንግስት በተለያየ ጊዜ በተለይ ከመንግስትም እንደዚሁ ከፖለቲካ አመራሩ ሙስናን ለመዋጋት የተለያዩ ንግግሮችን ሲያደርጉ ይስተዋላል። ነገር ግን በተግባር የተጨበጠ ድጋፍ እየተደረገ አይደለም። በዚህም ምክንያት እንግዲህ በሚፈለገው ደረጃ የሙስናን ሂደት መቀነስ እንዳልተቻለ ነው ያነሱት። ተቋማት ደግሞ በርካታ ሪፎርሞችን ከጊዜ ወደ ጊዜ እየተገበሩት ይገኛሉ። ነገር ግን በእነዚህ ሪፎርሞቻቸው እንዴት ሙስናን መግታት እንደሚችሉ፣ እንዴት መቀነስ እንደሚችሉ፣ እንዴት ግንዛቤ መፍጠር እንደሚችሉ ሁሉ በተገቢ ሁኔታ የሚያሳዩ እንዳልሆነ ነው የተነሳው። የተቋማት በተለይ ለሙስና አንዱ እንደ ምክንያት የሚጠቀሰው ደግሞ የአሰራር ግልጽነት አለመኖር ነው። ከዚህ አንጻር ተቋማት አሰራሮቻቸውን ግልጽ ማድረግ ይጠበቅባቸዋል። ነገር ግን ይህንን ሲያደርጉ ስለማይስተዋል ማለት ነው። ከዛ ባለፈ የዜጎች ንቃተ ህሊናም እንደ ዋነኛ የሙስና ምንጭ ተደርጎ ነው የተወሰደው። በተለይ በሀገራችን የተለመደ አባባል አለ፣ ሲሾም ያልበላ እንደሚባለው ማለት ነው። ስለዚህ እነዚህ አመለካከቶች በህብረተሰቡ ዘንድ በሰፊው መቀነስ አለባቸው። እዚህ ላይ መስጠት የሚያሳብ የተነሳበት ነው። እናም ላይ ለምሳሌ በተወሰነ መልኩ ለመጥቀስ እንደሞ
በፍርድ ቤቶች እንደዚሁም በትምህርት ቤቶችና በገቢዎችና ጉምሩክ ረገድም እንደዚሁ የሚነሱ የሙስና ችግሮች አሉ። እናም ይህ ጥናት እየቀረበ ነው የሚገኘው። በአሁኑ ሰዓትም ጥናቱ እየቀረበ ነው። ለአብነት ያህል የትምህርት ማስረጃዎች ማጭበርበር በተለይ በትምህርት ዘርፍ የሚስተዋሉት የተለያዩ ማስረጃዎች ይሰጣሉ። እነዚህ በዋናነት በተለይ ትኩረት የተሰጣቸው ባልደረባችን ብርሃን ያየው በቀጥታ መስመራችን ላይ ተገኝተ ስላደረስከን መረጃ ከልብ ነው ማመሰግነው። መልካም ቀን ይሁንልህ። ወደ ሌላኛው ርዕሰ ጉዳይ እናልፋለን። በሰሜኑ የሀገሪቱ ክፍል የተፈጠረውን ችግር በሰላም ለመፍታት በፌዴራል መንግስት በኩል በርካታ የሰላም እጆች ቢዘረጉም አሸባሪው ህወሓት ግን ሲገፋቸው ቆይቷል። አሁንም ቢሆን የሰላም ውይይት እንዲጀመር የብልጽግና ፓርቲ ያሳለፈው ውሳኔ የሰላም አማራጮችን አሟጦ ከመጠቀም የመነጨ ውሳኔ እንደሆነ ይነገራል። ይመራደም ከአራት ዓመት በፊት በኢትዮጵያውያን አንድነት የመጣውን ለውጥ ተከትሎ ኩርፊያ ውስጥ የገባው ህወሓት ከፌዴራል መንግስት ያፈነገጠ አካሄድን በመከተል የሀገር ሰላምና አንድነትን የሚያናጉ ተግባራትን መፈጸም አብዝቶ ተያያዘው። የህወሓትን አፍራሽ ተግባራት አደገኛነት እያደር ወደ ከፋ ነገር ሊያስገባ እንደሚችል የተረዳው የፌዴራል መንግስት ታዲያ የሰላም ጉዳይ ቅድሚያ ትኩረት እንዲሰጠው ሲወተውትም ቆይቷል። የህወሓት አፍራሽ አካሄድ ሀገርን በእጅጉ ይጎዳል ያሉ ኢትዮጵያውያንም በወግ ባህሉ መሰረት የሀገር ሽማግሌዎችንና የሰላም እናቶች ህወሓት ወደ ሰላም እንዲመጣ ተንበርክከው ለምነውትም ነበር። በኢትዮጵያ እናቶች ስም በኢትዮጵያ ወላጅ እናቶች ስም እጠይቃለሁ። ይህ ሁሉ የሰላም አማራጭ የፌዴራል መንግስቱ ፍላጎት ቢሆንም ህወሓት ግን ወደ ሌላ የጥፋት መንገድ የተጓዘበት ሆነ። እንዲህ እያለ የሰላም አማራጮችን ወደ ጎን ሲገፋ የነበረው ህወሓት የኢትዮጵያውያን መከታ የሆነውን የሀገር መከላከያ ሰራዊት ለማፍረስ በሰሜን እዝ ላይ የጥፋት እጁን ሰነዘረ። ይህ ድርጊትም የሰላም አማራጭ ቅድሚያ የሚሰጠው ትኩረቴ ነው ላለው የፌዴራል መንግስቱን ሳይፈልግ ተገዶ ወደ ጦርነት እንዲገባ አድርጎታል። የፌዴራል መንግስት በተለያዩ ጊዜያት በተለይም በሰሜኑ የሀገሪቱ ክፍል የተፈጠረው ችግር ማሳረጊያው ሰላም ይሆን ዘንድ ለሰላም ሲባል ያላደረገው ጥረት ያልወሰነው ውሳኔና ያልወሰደው እርምጃ የለም። የሰሜን እዝን በመውጋት እጃቸው እንዳለበት የጠረጠራቸውንና በህግ ጥላ ስር የነበሩትን የተወሰኑ ያሸባሪው ህወሓት ሰዎችን ክስ የማቋረጥ ውሳኔንም በመወሰን የፌዴራል መንግስት ለዘላቂ ሰላም ያለውን ቁርጠኝነት በግልጽ አሳይቷል። መንግስት ባለፈው 2013 ዓ.ም ክረምት መግቢያ ላይ ልክ የዛሬ ዓመት በዚህ ወር መሆኑ ነው የትግራይ አርሶ አደር የግብርና ስራዎችን በነጻነት እንዲከውን በማሰብ የመከላከያ ሰራዊትን ከትግራይ በማስወጣት የተናጠል ተኩስ አቁም ውሳኔንም ተግባራዊ አድርጎ ነበር። ይሁንና እንዲህ አይነት የሰላም አማራጮች በመንግስት የሚወሰኑ ውሳኔዎችን ከመቀበል ይልቅ አሸባሪው ህወሓት በአማራና በአፋር ክልሎች ወረራን ነው የፈጸመው። ኢትዮጵያውያን በተባበረ ክንድ ተነስተው ይህንን ወረራ መቀልበስና በወታደራዊ ዘርፉ ድል የተመዘገበ ቢሆንም ቀድሞ የተጀመረው የፌዴራል መንግስቱ የሰላም ጥረት አሁንም ቦታ አልተነፈገውም። ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው። ከማንም ጋር ለምን? ከእያንዳንዷ የሰላም ቀን ትርፍ ስለምናገኝ። ጥይት ይተኮሳል፣ ዶላር ነው። ሰው ይሞታል፣ ወጣት ነው። ሽማግሌ እኮ አለ ይሞተው፣ ወጣት ነው። ሊሰራ የሚችል ሰው ይሞተው፣ በዛም ሞተ በዚህም ሞተ፣ ያው ነው። ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም። በቅርቡ የብልጽግና ፓርቲ በወሰነው መሰረት ከአሸባሪው ህወሓት ጋር የሰላም ውይይት እንዲደረግ አቅጣጫ አስቀምጧል። በጦርነት የሚደርሰውን ሞት፣ ሰብአዊና ቁሳዊ ጉዳት ለማስቆም ተጨማሪ ደም መፋሰስ እንዳይኖር ለማድረግ ለሰላም እድል መስጠት የሰላም አማራጭን እንዳለ መሞከርና ማሟጠጥ እንደሚያስፈልግ ለነዚህ ሁሉ ዓላማዎች የሰላም አማራጭን መሞከር አስፈላጊ እንደሆነ ታሳቢ ተደርጓል። በፌዴራል መንግስቱ በኩል ከመጀመሪያው ጀምሮ የተዘረጉ የሰላም አማራጮችን እየገፋ የመጣው አሸባሪው ህወሓት አሁንም የሰላም ውይይት ሀሳብ ቀርቦለታል። ነገር ግን ይህን ሀሳብ ቡድኑ ገና ከጅምሩ የፕሮፓጋንዳ ማሳመሪያ እያደረገው ነው። ይልቁንም ለጦርነት ዝግጅት ላይ መሆናቸውን በመግለጽ ላይ ይገኛሉ። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን
በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ የሚገኘውን የቀን ኢቲቪ 4 ማዕዘንን ነው። አሁንም አብራችሁን ስላላችሁ ከልብ ነው የምናመሰግነው። ወደ ተከታዩ ጉዳይ እናልፋለን። በአፋር በመካከለኛው አዋሽ ተፋሰስ በተሰራ የቅድመ ጎርፍ መከላከል ስራ 7200 ሄክታር መሬት በመስኖ ወደ እርሻ ልማት ማስገባት መቻሉን የመስኖና ቆላማ አካባቢ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ በተፋሰሱ በሰራው የመስኖ ጥገናና የጎርፍ መከላከል ስራ ይባከን የነበረ ሀብትና ንብረት ማዳኑንም ገልጿል። የዚህን ጉዳይ ዝርዝር ደግሞ ዛማኑኤል መንግስቱ ይዟል። በክረምት ወራት የአዋሽ ወንዝ መሙላት የሚያስከትለው የጎርፍ አደጋ በአፋር በተለይ በመካከለኛው አዋሽ ተፋሰስ ነዋሪዎችን ለተደጋጋሚ መፈናቀልና የመስኖ ልማቶችን ሲያወድም ይታያል። ያ ጎርፍ እንደተፈጠርን ነው በቃ ያስቀረን። ፈጣሪ ህይወታችንን ነው ያዳነን። ንብረት የሚባል ነገር አልተረፈም። የዘንድሮ ክረምት መግባቱን ተከትሎ ወንዙ በተፋሰሱ ስጋት ቢደቅንም በመስኖና ቆላማ አካባቢ ሚኒስቴር ተቆጣጣሪነት እየተሰሩ ባሉ የጎርፍ መከላከያ ስራዎች የመስኖ ተጠቃሚ አርሶ አደሮች ዳግም ወደ እርሻ ስራቸው እየገቡ ይገኛሉ። ዘንድሮ በዚህ ይሄ ሚኒስቴር እንዳለ የወደሙ ካናሎችን ፈጣን ምላሽ ሰጥቶን ወደ ልማት ገብተናል። ይሄው እንደምታዩት ለምቶ ነው ያለው አካባቢው። ተመስገን ነው አልহামዱሊላህ። አሁን እያደረጉ ያለው ርብርብ ደግሞ ለኛ ትልቅ ተስፋን አጭሮብናል። በፊት የነበረንን ጭንቀት ቀርፎልናል። ከዚህም የተሻለ ደግሞ አሁን የቀሩ መሬቶቻችንን ከሐምሌ አጋማሽ ጀምሮ ማሾ ለመዝራትም እያሰብን ነው። ይሄ ስራ ከመጣ በኋላ የሚኒስቴር መስሪያ ቤቱ ከግብርናና ከውሃና ኢነርጂ ሚኒስቴር ጋር በመተባበር በተፋሰሱ አካባቢዎች ባስጠናው ጥናት አዋሽ በሰበረባቸው ቦታዎች የ16 ኪሎ ሜትር የውሃ መከተሪያ ዳይክ እንዲሁም 3 የወንዙ መፍሰሻ ማስተካከያዎች ወይም ከቶፍ እስከ ሰኔ 30 ለማጠናቀቅ እየሰራ ይገኛል። እዚህ ፊት ለፊታችን ያለው ዳይክ ወደ 10.5 ኪሎ ሜትር ነው የሚረዘው። እሱ ወደዚህ እርሻ ምርምር ጀርባ ወደ 2.5 ኪሎ ሜትር የሚሄዳል። ከዛ ደግሞ አሰቦ የሚባል ወረዳ አለ። እስከ አርቁባ 16 ኪሎ ሜትር በጠቅላላው ዳይክ ማሳደግ ስራ አለብን። ይህ የምትመለከቱት ቦታ እንግዲህ በአፋር ክልል ፈንታሌ ወረዳ የአዋሽ ወንዝ በየወቅቱ እየሰበረ የሚያስከትለውን ጎርፍ ለመከላከል እየተሰራ ያለ 0.8 ኪሎ ሜትር የወንዙ ማስቀየሻ ወይም ከቶፍ ነው። የምትመለከቱት የአዋሽና የቡልጋ ወንዝ መገናኛ ቦታ ነው። ስለዚህ ወንዙ ሰብሮ ወደዛኛው በኩል ነው የሚሄደው። ያ ደግሞ ወደ ዳይኩ የተጠጋ ስለሆነ እየሰበረ የሚወጣበት አንድ ቦታ ነው። ስለዚህ ይሄንን ለማስቀረት አዲስ ቁፋሮ እየተቆፈረ ነው ያለው። የቻናላይዜሽን ስራ ወንዙ ድሮ ከሚሄድበት ቦታ ያኛውን ዘግቶ ይሄ ተቆፍሮ ከተጠናቀቀ በኋላ ወንዙ በዚህኛው በኩል እንዲፈስ እናደርጋለን። ይሄንንም በማድረጋችን በዚህ በኩል ሰብሮ የሚወጣውን ከፍተኛ የሆነ የጎርፍ መጠን መከላከል ያስችለናል። በተፋሰሱ በተለይም በ2012 ዓ.ም በደረሰ የጎርፍ አደጋ የወደሙ የመስኖ መሰረተ ልማቶችን ወደ ስራ ለማስገባት ሚኒስቴር መስሪያ ቤቱ በራስ አቅም በሰራቸው የመስኖ ቦይ ጥገና ስራዎች እስከ 7200 ሄክታር መሬት ዘንድሮ በተለያዩ ምርቶች እንዲሸፈን ማስቻሉን ተናግሯል። ይሄንን ያደረግነው 2 ወረዳዎች ላይ ነው። አንደኛው ሀሩካ የሚባለው ወረዳ ላይ ወደ 5500 ሄክታር ወደ 1700 ሄክታር ደግሞ አሚበራ ላይ ማለት ነው። ስለዚህ እዛ አካባቢ የባለ ሀብቶች መሬት አለ፣ የገበሬዎች መሬት አለ፣ የተለያዩ አካላት የሚጠቀሙበት መሬት ነው። ስለዚህ መሬት ለሚቀጥለው ባሁን በሚኖረው ሲዝን ወይ ደግሞ የምርት ጊዜ ዝግጁ ሆኗል ማለት ነው። ከ2 ዓመት በፊት በአፋር መካከለኛው አዋሽ ተፋሰስ በደረሰ የጎርፍ አደጋ ብቻ ከ30,000 ሄክታር መሬት በላይ የመስኖ እርሻ መውደሙ ይታወሳል። የማህበረሰብ አቀፍ የጤና መድን አገልግሎት መስፋፋት ማህበረሰቡ የጤና ተቋማትን የመገልገል አቅም እንደጨመረው ተገለጸ። የጤና መድን አገልግሎት ለቤተሰቦቻቸው የደህንነት ዋስትና መሆኑን የገለጹት ተገልጋዮቹ በአገልግሎት አሰጣጥ ላይ የሚታዩ ጉድለቶች እንዲታረሙ ጠይቀዋል። ራሄል ፍሬው
የህብረተሰቡን የጤና ተደራሽነት ማሳደግና የጤና ሴክተሩን ፋይናንስ ማጠናከርን ዓላማ ያደረገው የማህበረሰብ አቀፍ የጤና መድን አገልግሎት ለጤና እክሎቻቸው የሕክምና ተቋማትን እንዲጎበኙ ማድረጉን በደቡብ ጎንደር ዞን ደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል ያገኘናቸው ተጠቃሚዎች ይናገራሉ። ጤና መድን የሌለው ሰው በአሁኑ ሰዓት መታከም አይችልም። በቃ በተለይ የኔ ቢጤው አርሶ አደር ምንም ነገር የሌለው መታከም አይችልም። በቃ እስካሁን በተመነው እንጃ በጤና መድኑ የተሸፈነው ብር እኔ ከ5 ሺህ ብር አያንስም ብዬ ነው ማስበው። ያው ባልደምረውም በየሰዓቱ ስለሆነ ወጭማ የሚተመነው እና በአሁኑ ሰዓት እንግዲህ የጤና መድን ካሁን በፊትም ያው እያስከፈልን ነበረ። ሚኒመም 300 ብር ነው የሚከፈለው። እንደ ቤተሰብም ሆነ እንደ ሀገር እንደ አጠቃላይ ለሁሉም ማህበረሰብ ጤና መድን በቃ ለሰው ልጅ ለህይወቱ ለጤናው ዋስትና ነው ብዬ ነው ማለት። የማህበረሰብ አቀፍ የጤና መድን አገልግሎት ጡረተኞችና ዝቅተኛ ገቢ ያላቸው የመንግስት ሰራተኞችን አለማካተቱ ላልተገባ ወጭና እንግልት እየዳረጋቸው መሆኑን በሆስፒታሉ ያገኘናቸው ተገልጋዮች ገልጸዋል። የጡረታ ደሞዝ ነው መስተዳደረው ማገኘው 2000 ብር በማይሞላ ያው ልጆች ባይኖረኝ መንገድ ጎዳና ማደሬ ነው እንጂ ያው የምከፍለው የለኝም እና ልጆችንም ማስተዳደርበት አነስተኛ ጡረተኛ ስለሆንኩኝ ይሄ ወደ ጤና መድኑ ብንደራጅና ብንካተት። ሆኖም ተገልጋዮቹ በአገልግሎት አሰጣጥ ክፍተት የሚፈጠሩ ያሏቸው ቅሬታዎችም አልጠፉም። ነፃ ነው እየተባልኩ እጠቀማለሁ የውስጡን በዳሪ ግን የማመጣው ሀውባር ባለሆነብኝ አለቀብኝ ገንዘቡ 28 ሺህ ብር ነው ያወጣው። ጤና መድን ደግሞ የገዛችሁትን አወራርዳችሁ አንጡን ከፍላችኋለን ስላሉ ከግቢው ደግሞ ከሆስፒታሎት አስተምኑ ስንባል ሳስተምን 185 ብር ከ95 ሳንቲም ተመኑልኝ። እዚያ ይሄ ሰውዬ ይሄንን 821 ብር ተበድሮ ነው የገዛው። ይሄንን አሁን ማን ጤና መድን ይባላል። ጤና መድን ግን አብዛኛው ለበሽተኛ ለብድር እየጋለጠው ነው። የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር አዲሱ ደርበው የአገልግሎት ክፍተቱ በበጀት እጥረት ሳቢያ የተከሰተ ነው ሲሉ ገልጸዋል። ተጠቃሚዎች ከጊዜ ጊዜ ቁጥራቸው እየጨመረ ሲመጣ የሕክምና አገልግሎቱን በጤና መድናቸው ለማግኘት ሲባል የአካባቢው ፍሰት ከጊዜ ጊዜ እየጨመረ እየመጣ ነው። በዛ በፍሰቱ ልክ አገልግሎት ለመስጠት የግድ በሰው ኃይልም ሆነ በመድኃኒት የተለያዩ ግብአቶችን ማሟላት አስፈላጊ ነው። ያንን ለማሟላትና አገልግሎትን በሚፈለገው ልክ ለማግኘትና ለመስጠት ደግሞ አሁን ለጊዜው ትንሽ ከበድ ያለ መጥቷል። በደቡብ ጎንደር ዞን ከሚኖረው 2.6 ሚሊዮን ህዝብ 83% ያህሉን የማህበረሰብ አቀፍ የጤና መድን ተጠቃሚ ስለማድረጉ የዞኑ የጤና መምሪያ ኃላፊ አቶ ሙላት አሻግሬ ገልጸው በተጠቃሚዎች የሚነሱ ቅሬታዎችን በመፍታት ለአገልግሎቱ ተደራሽነት እየሰራን ነው ይላሉ። በሽታው የረጅም ጊዜ ቆይታ ከሰዎች ጋር ያላቸው ሲሆኑ መድኃኒቶች ቶልቶሎ የመጠቀምና ቶልቶሎ የማለቅ እድል አላቸው። እነሱን ያለ ማግኘት አሁን ደግሞ የድንገተኛ የሚባሉ በሽታዎች ግብአቶችም ችግር እየገጠመና ያለ ከነዚህ ውስጥ ብንነሳ ግላብ ለምሳሌ ችግር ነው አሁን እንደ ሀገር ማለት ነው። የጤና መድን ተጠቃሚዎች ውጭ ላይ እንዲገዙ ይጋብዛቸዋል እንትኑ ማለት ነውና ይሄንን ለመሙላት ብዙ ርብርብ እያደረግን ያለ ነው። በደቡብ ጎንደር ዞን የህብረተሰቡ የጤና ተቋማትን የመጎብኘት መጠን ከ0.5 በታች እንደነበር መረጃዎች ያሳያሉ። በአሁኑ ወቅት ከ1.5 በመቶ በላይ የጤና ተቋማትን የመጎብኘት አቅሙ ጨምሯል። ለኢቲቪ ራሄል ፍሬው ባህር ዳር። የኢትዮጵያን የታላቁ ህዳሴ ግድብ 3ኛ ዙር የውሃ ሙሌት ለማደናቀፍ ዓላማ ያላቸው የውጭ ኃይሎች ሱዳንን በመጠቀም በኢትዮጵያ ላይ ጦርነት ለመክፈት ሙከራ ማድረጋቸውን የአሜሪካ የፖለቲካ ተንታኝ አንድሪው ኮብሪኮ ተናገሩ። የውጭ ኃይሎቹ ኢትዮጵያን ለማተራመስ ያላቸውን የጋራ ዓላማ ለማሳካት በሱዳን ላይ ጫና በማሳደር የእጅ አዙር ጦርነት የመክፈት ዓላማ አላቸው ሲሉም ተንታኙ ገልጸዋል። ኃይሎቹ የድንበርና የምርኮኞችን የግጭት መነሻ በማድረግ የግድቡን ሙሌት ለማደናቀፍ ያደረጉት ሙከራ ነው ብለዋል። የኢትዮጵያ መንግስት ሱዳን በኢትዮጵያ ላይ ያቀረበችውን መሰረተ ቢስ ውንጀላ አስመልክቶ የሰጠው ምላሽ በጥሩ ጎን የሚነሳ ስለመሆኑም ተናግረዋል። ተንታኙ ሱዳን በግብጽ ተጽዕኖ ስር መሆኗንም ገልጸዋል። ኢትዮጵያ 3ኛው ዙር የውሃ ሙሌት ለማድረግ እያደረገች ያለችው እንቅስቃሴ ለነዚህ ኃይሎች የማይዋጥላቸው ነው ሲሉም ተንታኙ ተናግረዋል። ሱዳን ያደረገችው ትንኮሳም በዚሁ ማሳያ ስለመሆኑም ተንታኙ አብራርተዋል። ሁለቱ ሀገራት ጉዳዩን በመመካከርና ዲፕሎማሲያዊ በሆነ መንገድ ሊፈቱ ይገባልም ሲሉ ጠቅሰዋል።
ክቡራን ተመልካቾቻችን በዚሁ ጉዳይ ላይ ተጨማሪ መረጃ እንዲሰጡን በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር የሆኑትን አቶ እምቢያለ በየነን ከባህር ዳር ስቱዲዮ በቀጥታ መስመራችን ላይ አግኝተናቸዋል። እንደምን ውለዋል አቶ እምቢያለ? እስቲ አሁን ኢትዮጵያና ሱዳን የድንበር አካባቢ የተፈጠረው ግጭት መነሻ ምክንያቶቹ ምንድናቸው ከሚለው እንነሳና ሌሎችን ጉዳዮች እንመለከታለን። ጥሩ። እነዚህ ሁለቱ ሀገሮች እንግዲህ በምስራቅ አፍሪካ ግንባር ቀደም የሚባሉ ሀገሮች ናቸው። ሰፊ የሆነ ወሰን የሚጋሩ የጋራ ማንነት ያላቸው ህዝቦችን የሚጋሩ ወሰን ተሻጋሪ የሆኑ የውሃ ሀብትን የሚጋሩ አካላት ሀገሮች ናቸው። እንግዲህ የመነሻ እንትናቸው ከነዚህ ሀብቶች ጋር የተገናኘ ነው። በዋናነት ከወሰን ጋር የተገናኘው እንግዲህ ወሰን ከ19 ሱዳን ነፃነቷን ካገኘች ከ1956 ጀምሮ ያለው ወሰን ነው። አዲስ ነገር የተከሰተ ነገር የለውም። ያለ መፍታት ደግሞ የጋራ ተቋም መስርተው በዛው ውይይት የሚያደርጉበት ችግሮቹ እንዴት መፈታት እንዳለባቸው ኦልሬዲ ያስቀመጡትና በዛ መንገድ ሲሄድ የኖረ ጉዳይ ነው። አሁን ወደ ጦርነቱ የወሰዳቸው ትልቁ ነገር ከአባይ ውሃ ጋር የተገናኘው እንዲሁም በዋናነት ከዚህ ከህዳሴ ግድብ ጋር የተገናኘው መሆኑን መገንዘብ ነው። ይሄንን በማድረግ እንግዲህ የውጭ ኃይሎችም እና ሱዳንም ካላት ውስጣዊ ሁኔታ አንፃር ያንን ለማስቀየር እንደ ትልቅ የወሰዱት ወሰኑን ከወሰን ጋር የተገናኘው ቢሆንም ዋናው ጉዳይ ግን የአባይና የህዳሴ ግድብ ጉዳይ በተለይም አሁን የሶስተኛ ዙር የውሃ ሙሌቱን ለማደናቀፍ ኢትዮጵያ ውስጥ ካሉ ኃይሎች ጋር በመናበብ ያንን ለማስፈጸም ኢትዮጵያን አስገዳጅ የሆነ ስምምነት እንድትፈርም ለማድረግ ምቹና አስቻይ ሁኔታ አሁን ነው በሚል ግንዛቤ ተነሳስተው እየተካሄደ ያለ ግጭት ነው ማለት ነው። አቶ እምቢያለ በተለይም ሱዳን በድንበር አካባቢ የተፈጠረውን አሁናዊ ክስተት ዓለም አቀፋዊ ይዘት እንዲኖረው ለማድረግ እየተንቀሳቀሰችበት ያለው ሁኔታ ምን ያህል ፖለቲካዊ ትርፍ በማሰብ የሚደረግ ነው ማለት ይቻላል? በተለይ ካለችበት ውስጣዊ የፖለቲካ ለመረጋጋትና ኢትዮጵያ ጋር ያላት የታላቁ ህዳሴ ግድብ ውዝግብ ይነሳልና ከዚህ ጋር ተያይዞ ዓለም አቀፋዊ ለማድረግ እያደረገችው ያለው ጥረት እንዴት ያዩታል? ጥሩ። እንግዲህ ዋናው ነገር መጀመሪያ ላይ የህዳሴ ግድብን ዓለም አቀፋዊ ይዘት እንዲኖረው በማድረግ በሌሎች ኃይሎች ግፊት ቢደረግም ከፍተኛውን ተነሳሽነት የወሰደችው ሱዳን ናት። ስለዚህ የተለያዩ አካላት ገብተው እንዲታዘቡ ውይይቱን እንዲያደራድሩ በመጠየቅ እና የተለያዩ ሀገሮችን ጉብኝት በማድረግ የአባይ ጉዳይ የህዳሴ ግድብ ጉዳይ ዓለም አቀፋዊ ባህሪ እንዲኖረው እና የሰላምና የደህንነት ስጋት ነው በሚል ይህንን ስታራምድ የነበረ እንደሆነ ይታወቃል። እና ያንን ህዳሴ ግድብ እንግዲህ ከሌሎቹ በዓለም ላይ እንግዲህ እንደ ህዳሴ ግድብ አይነት ከ50 ሺህ በላይ የሚሆን ግድብ አለ። እንዲህ አይነት በጸጥታው ምክር ቤት ደረጃ ውይይት የተደረገበት ብቸኛው የህዳሴ ግድብ ነው። ይሄንን በማድረግ እንግዲህ ዓለም አቀፋዊ ይዘት ችግሩ ዓለም አቀፋዊ ነው። ዓለም አቀፋዊ የሆነ ጣልቃ ገብነት ጫና በኢትዮጵያ ላይ መደረግ አለበት የሚለውን ሲያስሄዱ የነበረ ጉዳይ ነው እና ያ አልሳካ ሲል ሁለተኛውን አማራጭ ወሰዱት። ይሄንን የወሰኑን ጉዳይ በመውሰድ እና ይሄ የወሰን የሁለቱ ሀገራት ደግሞ ለምስራቅ አፍሪካና አጠቃላይ ለዓለም የጸጥታ የደህንነት ስጋት ነው። ስለዚህ የሚመለከታቸው አካላት በትኩረት ኢትዮጵያ ላይ ጫና እንዲያደርጉ እና ኢትዮጵያን በጠባጫሪነት የመውሰድ ድሮም ከዚህ ቀደም በህዳሴ ግድብ ያስሄዱትን አይነት ያንን የማስቀጠል ያንን ጉዳዩን እየለያዩ ዋናው ዓላማቸው ግን ያው ህዳሴ ግድብ ላይ አባይ ውሃ ላይ በኢትዮጵያ ላይ አላስፈላጊ የሆነ ጫና በማድረግ ኢትዮጵያን የሚጎዳ ስምምነት አስገዳጅ ስምምነት እንዲፈጸም የሚደረግ ነው። ሱዳንና እሷ ከጎኗ ያሉ ኃይሎች ማለት ነው። ስለዚህ ይሄንን ዓለም አቀፋዊ ለማድረግ ወስዷለች። ዋናው ይሄ ዓለም አቀፋዊ ሂደት አንደኛ ሱዳን ውስጧ ላይ ያለውን ችግር እንደ መቀየሪያ እንደ መሳሪያ የመጠቀም ነው እና አጠቃላይ የሱዳን ህዝብ በዚህ ጉዳይ ላይ እውነት ነው ብሎ ይሄንን ከመንግስት ጋር እና በህዝብ መካከል ያለውን አለመግባባት ያንን ለመቀልበስ እንደ መሳሪያነት ይጠቀሙበታል እና ሱዳን የምታረገው የሰብአዊ መብት ጥሰቶችን ይሄ የዲሞክራሲ ስርዓት እንዳይኖር የምታረገውን በዚህ በወሰን ይገባኛል ጥያቄ አማካኝነት
የሱዳን ውስጣዊ ጉዳይ ትኩረት እንዳያገኝ እና ትኩረቱ እዚህ ኢትዮጵያ ላይ እንዲሆን ለማድረግ አስባ እየሰራችበት ነው ማለት ነው። ግን የሁሉም ይሄ ዓለም አቀፋዊ የማድረግ ዋናው ይዘቱ ትልቁ ነገር የአባይን ውሃና የህዳሴ ግድብን በሚገባው መንገድ ሄደን እንዳናለማና እንዳንጠቀም እንደውም ከነ መጨረሻውም አስገዳይ ስምምነት እንድንፈርም ታስቦ የሚሰራ ነው ማለት ነው። ሁለቱ ሀገራት እንግዲህ አመታትን የተሻገረ ጠንካራ የሆነ የህዝብ ለህዝብ ግንኙነት ያላቸው ናቸው። በሌላ በኩል የንግድ ጠንካራ ትስስርም ያላቸው ሀገራት ናቸውና ከዚህ አንፃር አሁን የተፈጠረውን ግጭት በምን መልኩ ሊፈቱት ይገባል ይላሉ? ጥሩ እንግዲህ እነዚህ ሁለቱ ሀገራት አንደኛው ነገር ሰፊ የሆነ ይሄ ወሰንን የሚጋሩ አካላት ናቸው። ይሄ በመሆኑ ያው በጉርብትና የሚኖሩ ሀገሮች መሆናቸውን ግንዛቤ አድርጎ ከዚህ ባለፈ ግን ንጽጽራዊ በሆነ የምጣኔ ሀብት ተጠቃሚነት የሚያደርጋቸው ብዙ እድሎች አሉ። ሱዳን አነሰም በዛም ነዳጅ አላት። እንግዲህ ኢትዮጵያ ቀደም ባለው ሰፊ የሆነ የነዳጅ አቅርቦት የምትወስደው ከሱዳን ነበር። ኢትዮጵያ ደግሞ ለሱዳን ይሄ ኢነርጂ ሃይድሮ ፓወር በመሸጥ በዛ ደረጃ ኢነርጂን መሰረት ያደረገ ውህደት ትስስር ለመፍጠር ከፍተኛ እድል ያላቸው ሀገር ኢትዮጵያም ከዚህ በላይ በተለይ ህዳሴ ግድቡ በሚጠናቀቅበት ሰዓት ከሀገር ውስጥ ፍጆታ በላይ የሚያመነጭ በመሆኑ ለዚህኛው የመጀመሪያ ተጠቃሚ የምትሆነው ሱዳን በመሆኗ ስለዚህ አብሮ በመስራት ሁለቱም ሀገሮች የሚጠቀሙባቸው እድሎች ከዚህም ባለፈ የሁለቱ ህዝቦች የህዳሴ ግድብ ማለት የሱዳን ግድብ መሆኑን እንግዲህ በሳይንሳዊ በሆነ መልኩ ተጠንቶ ብዙ የተጻፈበት ነው። ልክ የኢትዮጵያን የምትዋጣውን ያህል ወጪውን በህዳሴ ግድብ ያወጣችውን ወጪ ሱዳን 50%ን መቻል አለባት ተብሎ የራሳቸው ምሁራን የሚደግፉት በጣም ፕሮፌሰሮች አሉ በዛ ላይና ይሄ ህዳሴ ግድብ የሚያጣላ ሳይሆን ሁለቱ ሀገራትን የበለጠ የሚያስተሳስር የበለጠ ተጠቃሚነት የሚያስገኝ የህዳሴ ግድብ በመገንባቱ ምክንያት ሱዳን በአባይ ውሃ ላይ የተሻለ እንድትጠቀም ከአመት 3 ጊዜ በመስኖ እንድትጠቀም የመስኖ የጎርፍ ጉዳት እንዳይደርስባት የሚያደርግና ሌሎችም ያላት ግድቦች ሁሉ የተሻለ ምርታማ እንዲሆኑ የሚያደርግ በመሆኑ በዚህ ደረጃ ተናበው መስራት መቻል አለባቸው። ሁለቱን ሀገራት ተጠቃሚ የሚያደርግ ብዙ እድሎችና ብዙ ሀብቶች አላቸው የሚለውን አንዱን መውሰድ ነው። ሁለተኛ ከሰላም የተለየ አማራጭ የሚሆንበት መንገድ የለም። የሁለቱን ሀገራት ጉዳይ የወሰንም ሆነ የአባይን የህዳሴ ግድብ ከሰላም ውጭ ከድርድር ውጭ ሁለቱንም አሸናፊ የሚያደርግ መንገድ የለም የሚለውን መቀበል ያስፈልጋል። በጦርነት ሱዳንም ኢትዮጵያም ተጠቃሚ አይሆኑም። በሰላማዊ በሆነ መንገድ በድርድር ጉዳያቸውን ከፈቱት የበለጠ ሁለቱን ሀገራት ተጠቃሚና ህዝቦችን የሚያደርግ መሆኑን ማሰብ ያስፈልጋል። ከዚህ ከወሰንና ከውሃ ባለፈም እነዚህ ሀገራት ተመሳሳይ ማንነት ያላቸው ተመሳሳይ ባህል ያላቸው ተመሳሳይ ቋንቋ የሚናገሩ ህዝቦችንም ሸር የሚያደርጉ ናቸው። በተለይ ወሰኑ በዚህ በዳር ድንበሩ አካባቢ ላይ በሁለቱም እንዲህ አይነት ህዝቦች ያሉ ስለሆነ እነዚህን አንድ አይነት ህዝቦች የበለጠ ተጠቃሚ ሊያደርግ የሚችለው በአንድነት መስራት በአንድነት በስምምነት መንቀሳቀስ መሆኑን መገንዘብ እንዳጠቃላይ ደግሞ እነዚህ ሁለቱ ሀገራት የኢጋድ በምስራቅ አፍሪካ የኢጋድ አባል በመሆናቸውም የአፍሪካ ህብረት አባልም የተባበሩት መንግስታት አባልም በመሆናቸው ግዴታቸውን ከሚወጡባቸው አንዱ ነገር በሰላም እና በድርድር ጉዳዮቹን መፍታት የሚለው ነውና አማራጭ የሚሆነው ሰላምና ሰላማዊ መንገድ ድርድርና ድርድር ብቻ መሆኑን ሰጥቶ መቀበል ላይ ትኩረት ያደረገ ድርድር ማድረግ የወሰን ጉዳዩንም ለመፍታት የአባይ ውሃንም ለመፍታት እና ዘላቂ ተጠቃሚነትን የሚያረጋግጠው ጉዳዩ ሰላማዊ በሆነና ሰላማዊ በሆነ መንገድ ብቻ መፈታት አለበት። ህዝቦችንም አገራትንም ተጠቃሚ የሚያደርገው ይሄ መንገድ ነው። ከዚህ ባለፈ በምጣኔ ሀብት ሊያስተሳሰራቸው የሚችል ብዙ እድል ያላቸው ሀገሮች መሆኑን ግንዛቤ ማድረግ እና በዛ መሰረት መስራት አዋጭና የመጨረሻው መፍትሄ የሚሆነው እዚህ ላይ መስራት ይመስለኛል። አቶ እምቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ከባህር ዳር ስቱዲዮ ስለሰጡን ማብራሪያ ከልብ ነው ማመሰግነው። ክቡራን ተመልካቾቻችን ለድምጽ ጥራቱ መጓደል ይቅርታ እንጠይቃለን።
ኢቲቪ 4 ማዕዘን ይቀጥላል። ክቡራን ተመልካቾቻችን ዋና ዋና ጉዳዮችን ላስታውሳችሁ፣ አብራችሁን ቆዩ። በአፋር በመካከለኛው አዋሽ ተፋሰስ በተሰራ የቅድመ ጎርፍ መከላከል ስራ 7200 ሄክታር መሬት በመስኖ ወደ እርሻ ልማት ማስገባት መቻሉን የመስኖና ቆላማ አካባቢ ሚኒስቴር አስታወቀ። በፍጥነት እያደገ በመጣው የዲጂታል ግብይት ዘርፍ ክሪፕቶ ከረንሲን በጥንቃቄ መመልከት እንደሚገባ በዓለም አቀፍ ተቋም የቴክኖሎጂ ዘርፍ ከፍተኛ አማካሪው ሰለሞን ካሳ ተናገሩ። ከውጭ በሱዳን ወታደራዊ አገዛዝን በመቃወም በተቀሰቀሰው ህዝባዊ ተቃውሞ 8 ንጹሃን ዜጎች በጸጥታ ኃይሉ መገደላቸውን የሐኪሞች ቡድን አስታወቀ። ቀጥለናል። የተከበራችሁ ተመልካቾቻችን በህግ ማዕቀፍ የተካተቱ መመሪያዎችን ወደ ትግበራ በማስገባት ህገ ወጥ የሰዎች ዝውውርን ለመከላከልና ለማስቆም እየሰራ መሆኑን የአዲስ አበባ ፍትህ ቢሮ አስታወቀ። ቢሮው ከህይወት ኢትዮጵያ ጋር በመተባበር በህገ ወጥ መንገድ እየተሰሩ ያሉ ስራዎችን ለመከላከል እንዲሁም ድንበር ማሻገር ለመክታት ስላለ መመሪያ ዙሪያ ከሚመለከታቸው አካላት ጋር ውይይት አድርጓል። ሜሮን ምትኩ በህገወጥ የሰዎች ዝውውር ዜጎች ለከፍተኛ አደጋና ጉዳት ይዳረጋሉ። ለዚህ ደግሞ ከስደት ተመላሾቹ ወጣት ፍሬህይወት አብይና ውብንደኔም ቢያለ ምስክር ናቸው። ረብሽ ሰው ይኖራል በየትኛውም ቦታ። እኔም ደርሶብኛል፣ ተሞክሮብኛል። በመኖርበት ህንጻ ላይ የሚሰራ ዘበኛ ሊደፍረኝ ሞክሯል። በህገወጥ ሲሆን ጭራሽ ማንም ተከራካሪ የለሽም። ብትደፈሪም ወረቀት የላቸውም። ኤምባሲ መሄድ ይፈራሉ። ፓስፖርት የለም፣ የሚወስድም ሰው የለም። ለምን ሲጀመር ከዚህ ኢንፎርሜሽኑ ስለሌለ ነው። ግን ቢሄዱም ባይኖራቸውም ፓስፖርት አፕሮች ማድረግ ይችላሉ የኢትዮጵያን ኤምባሲ። ግን ያ እውቀት ስለሌለ ለ15 ለ20 ዓመት እየተደፈሩ የሚቀመጡ ሴቶች አሉ እዛ ሀገር። እኔም በአውሮፕላን ሊሄድ እንጂ ትክክለኛ ህጋዊ ነው ብዬ የምለው ነገር አይደለም። እኛ ተሰደን ካየነው አንድ አይነት ያልሆኑ ነገሮች አሉ። ህመሙን ለመናገር አንዳንድ ቦታ ላይ ከባድ ነው። ስደት ምን ያህል አስከፊ እንደሆነ ይከብዳል። በእኔ ላይ ብዙ ነገር አለ። እኔ ሰው ቤትም ሰርቻለሁ። አንዳንድ እውቀት ያልቆጠሩ ሰዎችን ስታይ ደግሞ ትንሽ ይከብዳል ለነሱ። ስፔሻሊ ከክልል ከተሞች የሚመጡና ወደ አረብ ሀገር የሚሄዱ ሰው ልጆች ምንም አይነት ስልጠና አይሰጣቸው። በህገወጥ መንገድ የሚሄዱ ዝም ብለው ያለ ስልጠና የሚሄዱ ሰዎች ለምሳሌ ዲቶል፣ ክሎሮክስ ምን እንደሆነ ማያውቁ፣ ዳይፐርና ሞዴስ ምን እንደሆነ ማያውቁ እኔ ብዙ ጊዜ አይቻለሁ። ከፎቅ ላይ ተወርውራም ወድቃ ስትነሳ ያየው ልጅ አለው። ህገወጥ የሰዎች ዝውውርን ለመቀነስ በሀገር አቀፍ ደረጃ በተለያዩ ባለድርሻ አካላት ጥረቶች እየተደረጉ ይገኛሉ። ለአብነትም የአዲስ አበባ ፍትህ ቢሮ ከባለድርሻ አካላት ጋር በመተባበር መሰል ችግሮችን ለመቀነስ የሚረዳ የህግ ማዕቀፍ ወደ ትግበራ እንዲገባ ጥረት እያደረገ ይገኛል።
ህገወጥ የሰዎች ዝውውርን ለመከላከልና ለመቆጣጠር አሁን ላይ የወጣው 1178 የተሻለ አቅም አለው የተሻለ መከላከልና መቆጣጠር የሚያስችል ነው የሚል ግምት ነው ወስደው በራሴ ምክንያቱም ጠንከር ያሉ ድንጋጌዎች ነው የተቀመጡበት ከዛ ባሻገር ያንን አዋጅ ማስፈጸሚያ የሚሆኑ የተለያዩ መመሪያዎች ወጥቷል ተፈጻሚ በደንብ በትክክል ተፈጻሚ ከሆነ ወንጀለኞችን መያዝ ያስችላል መንግስት አሁን ጥሩ ተነሳሽነት ላይ ነው ያለው የትብብር ጥምረቱ መመሪያ ጸድቋል ተግባራት አሁን ክፍፍል ይደረጋል እነዛ ተግባሮች በትክክል ከተፈጸሙ እንግዲህ የህገወጥ አዘዋዋሪነት ላይ ተሰማሩ ብዙ ደላሎችን የምንሰብርበት ወይ ደግሞ እነሱን የምንቆጣጠርበት መንገድ እናመቻች ለህገወጥ የሰዎች ዝውውር በዘርፉ የተሰማሩ ደላሎች ግንባር ቀደሙን ሚና የሚይዙ በመሆናቸው አስተማሪ እርምት ለመውሰድም ዝግጅት ተደርጓል ተብሏል ዝቅተኛው 7 ዓመት ነው ከፍተኛው በሞት ቅጣት ነው የሚለው ህገወጥ የሰዎች አዘዋዋሪ ደላሎችንም ተባባሪ ባለመሆን በግንዛቤ ላይ የተመሰረተ የውጭ ሀገር ጉዞ ማድረግ እንደሚገባ ወጣት ፍሬህይወት አበየና ወጣት ውብንዳኔም ቢያለ ተሞክሯቸው እንዲሁ ያጋራሉ ከደላሎችም ከህገወጥ ደላሎች ቢቆጠቡ የአረብ ሀገር ስደት በህጋዊም የሚጥም አይደለም ብዙ ችግር አለው በህገወጥ ሲሆን ደግሞ በጣም ከባድ ነው ህይወትን እስከ ማጣት ያደርሳል በዚሁ ጉዳይ ላይ ተጨማሪ ማብራሪያ የሰጡን የአዲስ አበባ ፍትህ ቢሮ ኃላፊ ወይዘሮ ጽዋዬ ሙሉነህ በህገወጥ አዘዋዋሪዎች የሚነገድባቸው ዜጎች የስነ ልቦና የአካልና ሌሎች ጉዳቶች ሰለባ እንደሆኑ ተናግረዋል የመጀመሪያው ገና ከዚህ ሲነሱ የሚገጥማቸው የስነ ልቦና ችግር ነው ከደረሱ በኋላ ደግሞ ሌላ ጭንቀት አለ ምክንያቱም የማያውቁት ቦታ ነው አኗኗሩ የስራው ዘዴ ሁሉ የተለየ ሊሆን ይችላል እዛም ደግሞ የሚገጥማቸው ችግር ሊኖር ይችላል በእርግጥ በሚሰሩበት ቦታ ደግሞ ብዙ አይነት ሌላም ነገር ሊገጥማቸው ይችላል የአካል ጉዳት ሊገጥማቸው ይችላል አካላቸው ሊጎድል ይችላል ሴቶች ከሆኑ ሊደፈሩ ይችላሉ ስለዚህ የስነ ልቦና ችግርና ተያያዥ ነገሮች ሊገጥማቸው ይችላል ማለት ነው ይሄ ሁሉ ከሆነ በኋላ ደግሞ የሚመለሱበት መንገድ አለ በሚመለሱበት ጊዜ ደግሞ ማህበረሰቡ እንዴት ይቀበላቸዋል ማህበረሰቡ ደግሞ እንዴት ይቀበላቸዋል የሚለው ነገር ማለት እነሱም ራሳቸው በአእምሯቸው እኔ ማረባ ነኝ እኔ ማልጠቅም ነኝ ምንም የለኝም የሚል ነገር ጋራ ማህበረሰቡ ዘንድ ደግሞ ተቀባይነት ሲያጡ የማህበረሰብ ተቀባይነትን የማጣት ችግር አለባቸው ህገወጥ የሰዎች ዝውውርን ለመከላከልም በዋናነት የህዝቡን ንቃተ ህግ ማሳደግ ይገባል ሲሉም ኃላፊዋ ተናግረዋል ብዙ መስራት ይጠበቅብናል ምን መሰራት አለበት በሚለው ነገር ላይ ይሄንን ዋናው እንግዲህ ህዝቡን ንቃተ ህግ መስጠት ያስፈልጋል ምንድነው በዚህ ነገር ውስጥ ልጆቻቸው ሊገጥማቸው የሚችለው ቤተሰቦችን ማስተማር ያስፈልጋል ፖሊሶችን አቃቢያን ህግን ሳይሆን ወደ ታች ወደ ቀበሌዎች ወደ ገበሬ ማህበራት ወርዶ ምን ማለት ነው ልጆቻቸው ምን ሊሆኑ እንደሚችሉ የማስተማርና የግንዛቤ ጊዜ ስራ በጣም መስራት ያስፈልጋል ይሄ መከላከል ነው ወንጀልን መከላከል የሚጀምረው ከማስተማር ነው ከዛ በኋላ ደግሞ ይሄ ነገር ተፈጽሞ ሲገኝ እነዚህ ላይ የሚወሰደው እርምጃ በፍትህ አካላቱ ምን መሆን አለበት የሚለው በአዋጁ በደንቡ በደንብ የተቀመጠ ነገር ስላለ ፖሊስ አቃቢ ህግ ዳኞች በፍትህ አካላት የተሰጣቸውን ስራና ኃላፊነት በተገቢ መወጣት ይኖርባቸዋል ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት ለራሷ የምትማርበት ለዓለም የምታስተምርበት መድረክ ነው ከ20 ቢሊየን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው በባህር ዳር ከተማ በመንገድ ግንባታና በህብረተሰቡ ቆሻሻ አወጋገድ ችግር ምክንያት የጎርፍ ተጋላጭነት እየተባባሰ መምጣቱን ነዋሪዎች ይናገራሉ የአስፋልት መንገዶች የተፋሰስ አለመጠበቅ የውስጥ ለውስጥ መንገዶች ከዋና መንገድ ጋር የማገናኘት ችግርና የውሃ ማፋሰሻዎች በደለልና በቆሻሻ መሙላት እንዳሳሰባቸው የተናገሩት ነዋሪዎቹ ከተማ አስተዳደሩ የመንገዶቹን ደህንነት ለማስጠበቅ ሊሰራ ይገባል ብለዋል
ባህር ዳር ከተማ ላይ በየዓመቱ ክረምት በመጣ ቁጥር ከጎርፍ ጋር ተያይዞ ብዙ ችግሮች ይፈጠራሉ። አንደኛ በተለይ ዲሽ ቦዮቹ ሌቨላቸውም ከአስፓልቱ ጋር ዝቅ ያለ ስለሆነ ብዙ ጊዜ ከፍተኛ ዝናብ በሚዘንብበት ጊዜ ሙሉ አስፓልቱ ይጥለቀለቃል። ይሄኛው በዋናነት እንትኖቹ ከፍተኛ የሆነ ዝናብ በሚዘንብበት ጊዜ አስፓልቱን ሲሞላው አንደኛ የትራፊክ አደጋዎች ይፈጠራሉ። ይሄ ደግሞ የሆነበት በበጋ ላይ ተገቢውን ስራ ያለ መስራት ክፍተቶች እንዳሉ ይሰማኛል። ብዙ ጊዜ መኪናዎች የማይንቀሳቀሱበት መንገድ አለ ዝናብ ከዘነበ ማለት ነው። ያ ደግሞ ምንድነው መሰረታዊ ችግሩ? አንደኛ መጀመሪያ ላይ ሲሰራም የራሱ ችግር አለበት ስሎፑ ማለት ነው። ከዛ ባሻገር ደግሞ ህብረተሰቡ የቆሻሻ አወጋገድ ስርዓቱ ደግሞ በጣም የወረደ ነው። አሁን ሃይላንዶች በተለያየ መንገድ አሁን ቱቦዎች ምናምን ይዘጋሉ። በዚያ መንገድ አሁን ልክ ዝናብ እንደዘነበ መስመሮች በውሃ ይያዛሉ። ባጃጅ ራሱ መንቀሳቀስ አይችልም። ከዛ ባሻገር መኪናዎች የሚቆሙበት ሰውም ወደ ቤቱ የመግባት ችግሮች ብዙ ጊዜ ይታያሉ። አሁን የቆምንበት ያኛው እዛ አካባቢ ላይ አሁን ዝናብ ከዘነበ ውሃ በሙሉ ይቆማል። ውሃ ይሞላል። ሰው ቁሞ ቆይቶ ነው ውሃ መኪኖች መሻገር የሚችሉ እንጂ መሻገር አይችሉም። በተደጋጋሚ አሁን አንዳንድ ቦታ ላይ አሁን ቦታው አካባቢ ሁሉ እየተበላ ያለበት ሁኔታ አለ። እኔ የማስተውለው ምንድነው ብዙ ጊዜ የመጋጠሚያ ቦታዎች ላይ ማለት ነው ሁለት መንገዶች ሲሰሩ ሌቨሉን ጠብቀው አይደለም የሚሰሩት ወይም ኢሚዲየትሊ ነው የሚፈርሱት። አሁን ለምሳሌ ኮብልስቶን ከአስፓልት ጋር ሲገናኝ ኮብልስቶን የተወሰነ ክፍተት ሲያገኝ በዛው እየተበላሽ እየተሸረሸረ ሄድና ከፍተኛ ውሃ እንትን ይላሉ እንደ ኩሬ ይዘው ይቆያሉ። ያኔ ለተሽከርካሪዎችም ለእግረኞችም ከፍተኛ ችግር ይፈጥራል እና እነዚህ ነገሮች ቢቀረፉ የተሻለ ነው ብዬ አስባለሁ። በተለይ ግንባታ ላይ ሲገነቡ የውሃውን ተፋሰስ በተለይ ባህር ዳር ያለችበትን የውሃ ሌቨሊንግ ስሎፑን መሰረት ያደረገ ስራ ቢሰራ እንደዚህ አይነት ችግሮችን እንትን ይላሉ ሊቀርፍ ይችላል ብዬ አስባለሁ። ከተማ አስተዳደሩ እንግዲህ ይሄንን በእቅድ ይዞ መፍታት ካልቻለ ሌላ ስሎፖችን ማስተካከል ካልቻለ ቀጣይ ባህር ዳር በጣም በርካታ ችግሮች ነው ያሉ። ለምን ስንል የጠየቅናቸው የባህር ዳር ከተማ ከንቲባ ዶክተር ድረስ ሳህሉ ተከታዩን ምላሽ ሰጥተውናል። እሺ፣ ድረስ ሳህሉ እባላለሁ። የባህር ዳር ከተማ አስተዳደር ከንቲባ ነኝ። አነሳለኝ ጥያቄ ትክክል ነው። በየዓመቱ ሁሌ ክረምት በገባ ወቅት የፍሳሽ አወጋገድ ላይ ችግር ይገጥመናል። ምክንያቱም የከተማዋ አቀማመጥ ከ2% በላይ ስሎፕ የሌላት ከመሆኑ ጋር ተያይዞ ውሃ በቀላሉ ድሬን አድርጎ አይወጣም። ይሄን ችግር ለመፍታት በየዓመቱ የምናደርገው ምንድነው? ህብረተሰቡ ለጎርፍ እንዳይጋለጥ ህብረተሰቡ አካባቢውን እንዲያጸዳ የተዘጉ ቦዮችን እንዲከፍት ለማድረግ ጥረት ይደረጋል። ግን ያን ያህል ነው የህብረተሰቡ ተሳትፎ። እኛ ከ100 እስከ 200 ሰዎችን ቀጥረን ሁሌም ክረምት ሲገባ የቦይ ማጽዳት ስራ እንሰራለን። ነገር ግን ይሄ በዘላቂ መንገድ ስለማይፈታ አጠቃላይ የከተማዋን የተፋሰስ ችግር ለመፍታት ለባህር ዳር ዩኒቨርሲቲ ኮንትራክት ሰጠን እየተጠና ነው። የጥናት ዶክመንቱ እንዳለቀ ወደ ዘላቂ መፍትሄ እንገባለን ብለን እናስባለን። እንግዲህ እኛ እንዲተባበር በየክፍለ ከተማው በየቀበሌው ከፍተኛ ጥረት ያደረግን እንገኛለን ትብብር እንዲያደርግ። ግን ህብረተሰቡ እኔ መተባበር አለበት ብዬ የማምነው ሆን ብለው ለምሳሌ እርድ ሲታረድ የበግ የፍየል አንገት ወደ ውሃ ማፋሰሻ ቦዮች ዲቾች ላይ መጣል፣ በፌስታል እና ሃይላንዶችን ቱቦ ውስጥ መጣል በጣም እያስቸገረን የመጣ ስለሆነ ህብረተሰቡ በዚሁ አጋጣሚ ከፍተኛ ጥንቃቄና ትብብር እንዲያደርግልን እንጠይቃለን። ኢቭን ከተፈጸመ በኋላም ቢሆን ለማጽዳት በምናደርገው እንቅስቃሴ የህብረተሰቡ ድጋፍ በጣም ከፍተኛ እንዲሆን ስለሚፈለግ በዚሁ አጋጣሚ ትብብር ማድረግ ይጠበቅበታል። እስካሁን ያለው ትብብር ያን ያህል አይደለም። እውነት ለመናገር እኛ በኮንትራክት ሰራተኛ ቀጥረን ነው መዘጋጃ ቤቱ እየሰራ ያለ። ይሄ ግን ሁሌ ዘላቂ ሊሆን ስለማይችል ህብረተሰቡ በተለይ ከቆሻሻ አወጋገድ ጋር ተያይዞ ክቡራን ተመልካቾቻችን ከኢቲቪ 4 ማዕዘን ከውጭ ምንጭ በዝርዝር ወደምንመለከተው ጉዳይ እናልፋለን። በሱዳን ወታደራዊ አገዛዝን በመቃወም በተቀሳቀሰው ህዝባዊ ተቃውሞ 8 ንጹሃን ዜጎች በጸጥታ ኃይሉ መገደላቸውን የሀገሪቱ የሐኪሞች ቡድን ገለጸ። በወታደራዊና በሲቪል አስተዳደሩ መካከል የስልጣን ክፍፍልን የተቃወሙ ዜጎች የሱዳን ዲሞክራሲያዊ ሽግግር እንዲፈጠር በህዝባዊ ተቃውሞ ጠይቀዋል። ከተለያዩ የዜና ምንጮች የተገኘውን መረጃ ሮዛ መኮንን እንደሚከተለው ታቀርበዋለች።
ሱዳናውያን የአስተዳደርና የፍትህ ጥያቄን አንግበው ለህዝባዊ ተቃውሞ ጎዳና ከወጡ ወደ 48 ሰዓታት ተጠግቷቸዋል። የሲቪል አስተዳደሩ ስልጣን ያዝ እንደ አውሮፓውያን አቆጣጠር በ2019 በወታደራዊ አገዛዙ ካለ ፍትህ የተገደሉ ንጹሃን ዜጎች ደም ምላሽ አግኝ ተቃዋሚዎች አብዝተው ድምጻቸውን ያሰሙበት ጉዳይ ነው። ሰሚ ያገኘ ያልመሰለው የሱዳናውያኑ ተቃውሞ 8 ንጹሃን ዜጎች በጸጥታ ኃይሉ እንዲገደሉ አድርጓል። 6 ንጹሃን ዜጎች የሱዳን ዋና ከተማ ካርቱም መንትያ ተደርጋ በምትወሰደው ኦብዱርማን ከጸጥታ ኃይሉ በተተኮሰ ጥይት ህይወታቸው ማለፉን የሀገሪቱ ዶክተሮች ቡድን አስታውቋል። በካርቱምም አንድ ህፃንን ጨምሮ 2 ዜጎች ህይወታቸውን ገብረዋል። በ10 ሺዎች የሚቆጠሩ ሱዳናውያን የጸጥታ ኃይሉ የሚያስወነጭፋቸው አስለቃሽ ጋዝና የሚረጨውን ውሃ ችላ ብለው ተቃውሟቸውን ቀጥለዋል። የጊዜው መምሸት ያልበገረው ተቃውሞ በካርቱም በኦብዱርማን በባህሪንና ሌሎች ከተሞች በነበረበት ግለት ሲቀጥል የሱዳን ጸጥታ ኃይል ደግሞ በዋና ከተማዋ አንብርቶ ወደሚገኘው የሱዳን ፕሬዝዳንታዊ ቤተ መንግስት ተቃዋሚዎች እንዳያመሩ ገድቧል። ሰልፈኞቹ የሀገሪቱን ዋና ከተማ ካርቱምን ከሌሎች ከተሞች ጋር እንዲሁም ከጎረቤት ሀገራት ጋር የሚያገናኙ መንገዶች በተለያዩ ግዛቶች ዘግተዋል። የሀገሪቱ ወታደራዊ አገዛዝ በፍጥነት ስልጣን ለሲቪል አስተዳደር ማስረከብ አለበት የሚለው የሱዳናውያን ጥያቄ ወደ ጎዳና ላይ ተቃውሞ ሲመራቸው ይህ የመጀመሪያቸው አይደለም። እንደ አውሮፓውያኑ አቆጣጠር ከ2019 ኦማር አልበሽር በመፈንቅለ መንግስት ስልጣናቸውን ሲነጠቁ ጀምሮ የነበረው የዜጎች ጥያቄ ዲሞክራሲያዊ ስርዓትን መገንባት ሆኖ ዘልቋል። የዜጎችን ጥያቄ ሳይመልስ በወታደራዊ ኃይሉ የተነጠቀው አብዮት ታዲያ ሱዳናውያን ልክ እንደባለፉት 3 ዓመታት ዛሬም ጎዳና ላይ ወጥተው ድምጻቸውን እንዲያሰሙ አድርጓቸዋል። ከ2019 ጀምሮ በጎዳና ላይ የወጣን ድምጻችንን የምናሰማው በሚሊዮኖች የምንቆጠር ሱዳናውያን አንድ ዓላማ ብቻ ነው ያለን። ሀገራችን ሙሉ በሙሉ በሲቪል መንግስት እንድትተዳደር ማድረግ ነው። ይህ አብዮት የህዝብ አብዮት ነው። ሊነጥቁት አይገባም። በሚሊዮኖች ተቃውሞ እንደ አውሮፓውያኑ አቆጣጠር በ2019 ወታደራዊ ኃይሉ ከዲሞክራሲ አቀንቃኞች ጋር እንዲደራደር ግፊት የተደረገበትን 3ኛ ዓመትም የሚዘክሩበት ነው። በዛው ጊዜ ለተገደሉና የወታደራዊ አስተዳደሩ ፍትህ ለማስፈን አቅቶት ለቆዩ ዜጎችም ተቃዋሚዎች መልስ እንዲሰጥ ጠይቀዋል። ተቃውሞውን ተከትሎ ከመላ ሀገሪቱ የኢንተርኔት አገልግሎት ተቋርጧል። ይህም ተቃውሞው ላይ የወጡ ያሉ መረጃዎች አነስተኛ እንዲሆኑ ምክንያት ሆኗል። ካርቱም የሚገኘው የዶይቼ ቬለ ጋዜጠኛ መሐመድ አሚን ተቃውሞ ዛሬ ጧትም ቀጥሏል ብሏል። ከጣቢያው ጋር በስልክ ባደረገው ቆይታ ህዝባዊ ተቃውሞ ዛሬ ጧትም ተጠናክሮ ቀጥሏል። የጸጥታ ኃይሉ የሰጠው ምላሽም ዜጎችን ለሞት ዳርጓል። በመቶ ሺዎች የሚቆጠሩ ዜጎች እያደረጉት ያለው ተቃውሞ ዲሞክራሲ አስተዳደርን ከመጠየቅ ባሻገር አሁናዊ የሱዳን ኢኮኖሚ ቀውስንም ያመላከተ ነው። የሱዳን ወታደራዊ አገዛዝ ከባለፈው ጥቅምት ወር ጀምሮ ጥምር መንግስቱን መበተኑን ተከትሎ ዓለም አቀፍ ድጋፎች እንዲታገዱ መደረግና የኢኮኖሚ ቀውስ መባባስ ማሳየቱ ይታወቃል። የጀነራል አልቡርሃን መንግስት ታዲያ ይህን ውስጣዊ ችግሮቹን አጀንዳ ለማስቀየር የሱዳን ህዝብ ጠላቶች ውጫዊ ናቸው ቢልም ያደረገው ጥረት አልተሳካም። የአሁኑ ተቃውሞም የሱዳን ቀጣይ ዕጣ ፈንታ ላይ የሚሰነዘረውን ጥያቄ አበርትቶታል። እስካሁን 108 ለተቃውሞ የወጡ ንጹሃን ዜጎች ሀገሪቱን ወደ ዲሞክራሲ ለማሻገር ህይወታቸውን መገበራቸው ይታወሳል። ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን የቀን 7 ሰዓት ዜናዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ምስክር ስናፍቅ አብራችሁ ቆየው። ጤና ይስጥልኝ።